ናታን የእፉዬን አደጋ በሰማ ጊዜ ራሱን ሳተ። ራሱን ስቶ ሌሎችንም ሊያናግር ፈቃደኛ አይደለም። ጩኸቱን ቀጠለው። ቤዚና ፂ ሊያጽናኑትም ሊያረጋጉትም ቢሞክሩ እሱ ግን ያለበት ሁኔታ በጣም የሰማው ነገር በጣም ነው የተጨነቀው። በተለይ ስልክ የደወለችበትን ጊዜ ሲያስታውስ የኔ ጨረቃ እንድረዳት ነበር ይሆን? ደውላ ነበረ፣ በተደጋጋሚ ደውላ ነበረ። ምን እንድላት ይሆን እያለ ራሱን ጥያቄ ውስጥ ጨምሯል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስመጡ ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ የሆናችሁ ሼር፣ ላይክ እያረጋችሁ ያልሆናችሁም የደወል ምልክቷን በመጫን ቤተሰብ የሆኑ እንግዲህ ወደ 106.5 ላይ ስንሄድ ናታን የሰማው ነገር በጣም ከሉሊት የሰማው ነገር በጣም በጭንቀት ነበር። እነፂም ጋር ቢሄድ እነፂም ራሱን ሊስት ራሱን ሊጎዳ ሲል እነሱም ያዙት። በቃ ወንድሜ ተረጋጋ፣ እሷ አሁን በጥሩ ደረጃ ላይ ነው የምትገኘው፣ ምንድነው የሆነችውን ንገሩኝ ሲል አይ የመኪና አደጋ ነው ሲል ነበር። ከዛም ናታን በጣም እንትን ባለ ጊዜ ሁሉም በቃ ተረጋጋ፣ አሁን ደህና ነች፣ የመኪና አደጋ ነበር እየደረሰባት እያሉ ፂና ቤዚ ማረጋጋት ሞከሩ። ቤዚ ንገሪኝ እያለ አልጋ ልብሱን ሁሉ እያነሳ ጩኸቱን ሲቀጥል ሉሊት ወሬኛዋ እንግዲህ ጩኸቱን ስትሰማ እየሮጠች ትመጣለች። እንዴ እናንተ እኔ እኮ ፊቱንም ነግሬያችኋለሁ እንዴት አልነገራችሁኝም? ሲል እንንገረው ብያችሁ ነበረ እናንተ ግን አትናገሩም እያለች አፏን ስትከፍት ነበረ። እንግዲህ ወደ ሉሊት ጋር ደግሞ ስንመጣ ማን ነው ለአፌት እየደወለች እያለ ነበረ። እሷም እንግዲህ ስለሰማች የሰማችውን በስልክ ለአፌት ትነግረዋለች። ወይኔ ምንድነው ስልክ እንትን የማትለው? አዲስ ሰው እኮ ሰው ልጅ ሲመጣ ጸባይ ሁላ ይቀያየራል። አንተው ብዬ ነው። ስለዚህ ጽንስ እንትን ብላለች የልጅ አባት ልትሆን ነው እያለች ነበረ። ሉሊትም እንግዲህ በማይኳ ልክ የፕሌን አብራሪ እንትን መስላ እያወራች እንግዲህ ለእንትና እየነገረችው ማን ነው ስሙ ለናታን ለአፌት እየነገረችው። በዛ አጋጣሚ እንግዲህ ማነች ኤፉዬ ደስ ሲጮህና ሲናደድ ስታሰማ ነበረ። እንዴት ሲል አትቀባጥሪ ንገሪኝ ብሎ ሲላት ጊዜ ስነግር ኤፉዬም በድንጋጤ ስትሰማ ነበር። ስለ ጽንሱ ሰምታለች ሉሊት ስታስረዳው ማለት ነው። እሱ ግን እዚህ ጋ ያው እንግዲህ ከፊልሙ የምንረዳውና ለታሪኩ የነገረው ታሪክ ሲያናግረው እንደነበረ እስከ መቼ ነው እንደዚህ እኮ ነው እንግዲህ ቤዚም እንደደፈራት ነበር የምታውቀው። ነገር ግን ቤዚ ያን ሰዓት ልክ አብሯት እሷ ጋር ያለ መስሎ የሚወዳትን በሌላ ሰው እንደዛ አርጎ እሷን በሌላ ወንድ አስጠቅቷታል ማለት ነው። ሁለተኛ ደግሞ ናታን ማን ነው ወደ ኤፉዬ ስንሄድ ክፍል ስንት ላይ እንደሆነ ባላስታውስም አብረን እናድራለን ብሎ እሷ ሳሎን እንደተኛ የተሸክሟት ወደ ፎቅ ሄዶ ነበር። የዚህ ጊዜ እሱም እንግዲህ በኃይለኝነትና በእሷ ካለሷ ፍቃድ እንትን ብሏት ነበረ። ከዛም እንግዲህ እሷም በንዴት አንተ እንደዚህ ነው እያለች ስትለው በመጨረሻም እሱም እንግዲህ ያለበት ሁኔታ በጣም እንትን ያለበት ነው። ነገር ግን አሁን ላይ በጣም ይሄን በሰማ ጊዜ ራሱን መቆጣጠር አቅቶታል። ምክንያቱም ቀጥታ የሄደው ዶክተሩን ማጥፋት ነው ያለብኝ በማለት ነው የሄደው። ምክንያቱም ዶክተሩ እንግዲህ
ከኤፉዬ ጎን ሆኖ ናታንን አገኘሃለሁ ላገኘህ እያለ ናታንን ሲቀጥርና መንገድ እንደያዘ እሱ ግን የታርጋ ቁጥሩን በመያዝና እንትን በማለት በካሜራ ተከታትሎ እዛው መኪናው ውስጥ እንዳለ ህይወቱን አሳልፎታል። በጣም ያሳዝናል። እኔ ይሄን ፓርት ግን መጨረሻ ላይ እንዳይበላሽ ነው ምለው። እንደሞተ እንግዲህ ታሪኩ እየነገረ ነው። ታሪኩ አልሞተም እንኳን አንል ታሪኩ ተናግሯል። የሞቱበት ቤተሰቦቹ እየፈለጉ ነው። ምክንያቱም እዛ ቤት ስለሆነ ሕክምናውን ሊሰጥ እንትን ያለው ህግ ይፈልጋል። እሷም እየፈለገች ነው ሲባል በቃ እሷንም እናሰናብታታለን በማለት ነው። ያፌት ጨካኝና በጣም አረመኔ ነው። ግን እኔ እዚህ ላይ ዶክተሩ መሞት የለበትም ነው የምለው። ምክንያቱም ብዙ ነገሮችን ሚስጥሮችን የያዘ ነው። ይሄን ነገር ደግሞ ለናታን ከተናገረ በኋላ ነው መሞትም ካለበት እንጂ ይሄን ነገር ይዞ እንዴት ሊገደል ሊሞት ቻለ? ይሄ በጣም እዚህ ጋ ጥያቄ ነው ለራሴ ማለት ነው። ፊልሙ ላይ ስንከታተል እንግዲህ ወደ እሱንም ወደዛ ጥሎ መኪና ውስጥ ህይወቱን አሳልፎታል፣ በሽጉጥ በመምታት ማለት ነው። ናታንም እንግዲህ ሳያገኘው ነው ይሄን ሁሉ ሚስጥር ሳይናገር እሱን እንደቀጠረ ህይወቱን እያለፈው ማለት ነው። በጣም የሚያሳዝነው። ወደ ሉሊት እንግዲህ ሉሊት ናት ነገሩን እንትን ያለችው ማለት ነው። እሱ ደግሞ እንግዲህ ታሬ እንዴት ምናምን እያለ በሚነግረው ጊዜ እሱ በስሜትና በንዴት ሆኖ ወደ መጠጥና ወደ ስካር ሂዷል። ያፌት ማለት ነው። ያፌት አሁን ላይ እንግዲህ የማነች የእንትናን እርግዝና የኔ ነው ወይስ የማን ነው እያለ ነበር። እሱ ላይ እንግዲህ ኢንፌክሽን አለበት መሰለኝ፣ እኔ አላቅም ማለት ነው። ምክንያቱም እሱ እንደ ጠባሳ ምናምን እያለው ሲለው ነበረ። ከተረዳችሁ ከእንትና ጋራ ማን ነው ስሙ ታሬ ጋራ እንደዛ ቢሆንም እንደዚህ በቃ ይሄን እንድታነሳብኝ አልፈልግም እያለ እሱን እንትን ሲለው ነበር። እሱም እንግዲህ ይሄንን እንትን ሲልሽ በቃ ይቅርታ ብሎ ለቃ ይቅርታ ብሎ ተለይቶታል። አሁን ላይ እንግዲህ የናታን ልጅ ይሆናል በማለት የእሱን ልጅማ በዚህ እንዴት አስመሳይ ናት፣ እሷንም ቢሆን አሰናብታታለሁ እያለ ነው እንግዲህ የሚያስወርድ ጽንስ መድኃኒት ፈልግ እያለ በስካርና በመጠጥ መንፈስ ሆኖ አረቄውን እየተጋተ በፔርሙዙ አድርጎ እንግዲህ እሱም በሚደውልበት ጊዜ በቃ ራሱን መኪና ውስጥ አድርጎ መድኃኒት አምጣልኝ እንድት የሚያስወርድ ብሎ ሲናገር ነበር ማለት ነው። በጣም ያሳዝናል። ስለዚህ አሁን ላይ በጣም የሚያሳዝነው ነገር የእሷንም ልጅ ሊያወርደው እየፈለገ ነው። ወደ ሁለተኛው ስንመጣ እንግዲህ ናታንን ለማረጋጋት ፂና ቤዚ ያመጡት ሲስተም ምግብ እሱ ሰርቶ ያምጣልኝ ብላለች እና እንግዲህ ለማነች ለኤፉዬ ምግብ ሰርተህ አለችኝ ኤፉ አለችኝ በማለት በደስታ በፈገግታ በቃ ሰራላታለሁ እያሉ ነበር። እንግዲህ ቤዚና ፂ ይህን ሲስተም ያመጣችው ቤዚ ናት። በጣም ደስ እያለው ፈገግ እያለ እሰራላታለሁ እንኳን ለጨረቃዬ እያለ ነበረ ሲል የነበረው። የዚህ ጊዜ እንግዲህ እሺ ብለው ወደ ኪችን ሲገባ ቢኒም እንግዲህ እንጠራለን በማለት ቢኒም አብሮት ቢኒና ዳጊም መጥተው እየሰሩ እያለ ምንድነው የሁላ ሴት ተቀምጠን እኛ ስሩ ብትሉን አንሰራም እያለች እንግዲህ ሉሊቷ ስትል ነበረ። ሉሊት እናቴ ጣጣ የላትም በቃ ያለችበት ማለት ነው። እሷ ማስመሳይ ነሽ እያለ ሲሏት ነበር። እንግዲህ እሷ ራሷን ማዝናናት ነው። እጇም እንዴት ታሸገ ነው መቼ እንደሚድን አናቅም። ጭፈራ ላይ ራሷን በቃ ዘና ፈታ እያደረገች ነው ያለችው ማለት ነው። እንግዲህ ምግቡም ተሰርቶለት እያለ እሷ እየጨፈረ ነበር። ናታን የመጣባት እሷም ጭፈራዋን ታቆምና እሷ በመገረም እየከፈተ ሲያይ ምን ሊሰራ ነው አትናገርም እንዴ እያለች ትደነግጣለች። ምክንያቱም ኪችን ገብቶ ሰርቶ ስለማያውቅ ግን ለጨረቃው ስለሆነ
እሰራለሁኝ የትም ቢሆን በማለት ነው። ቢኒም እንግዲህ በመደወል ምን ልምጣላችሁ ሲል ነበረ። ሁሉንም ይዘህና ይሄን እያለ ሲነግረው ነበር። እሷ ደግሞ እኛ ብንነግሮን እማንሰራነን እያለች ነበረ ስታወራ የነበረ። እነሱም እንግዲህ እዚህ ላይ ሰራርተው ደስ በሚል ነገር መጀመሪያ እናትየዋ ምግብ ይዛ ሄዳ ለልጇ ስታጎርሳን ነበር። እንግዲህ አቤል ችሎም እንግዲህ ርቦን ነበር እንኳን አመጣችልን እያለ እንትን ሲል ነበር። እሷ ይሄን ሁሉንም አትበላው፣ ግን አንተ ምንድን ነው ሲል ርቦናል ስሪልን፣ ምን ልስራላችሁ ስትል ስሪልን እያለ ሲያደርቃት ነበረ ማለት ነው። እሷንም እንግዲህ ይዟት ይችን ሄዷል። እንግዲህ ወደ ቤዚና ማነች ይዘውላት ምግቡን ቤዚ ቢኒ ሆነው ዳጊ ሆነው ምግቡን ይዘውላት ሲሄዱ ነበረ የወጡት። የዚህም ጊዜ እንግዲህ እናቱ የሰራውን ምግብ እንኪ ብሎ ደብዳቤም ጨምሮ ነበረ ስጭልኝ ብሎ ለቤዚ የሰጣት ማለት ነው። እሺ ብላ ቤዚም ተቀብላ ለኤፉዬ ከሻንጣ ውስጥ አውጥታ ሊሰናበቷት ሲሉ አውጥታ ሰጥተዋለች ማለት ነው። እሷን በፈገግታና በደስታ ተቀብላለች። ቀጣይ ክፍል እስከምንገናኝ ባይ ባይ።